ከሱ ቀጥለሽ ያለሽው እና እዛ ጋር ቁጭ ብለሽ ምን አለ እኔን ቢያገኝ እንዴልሽ እኔ በዘመኔ ኬሞ አልደረግም ምክንያቱም በጣም ነፍስሽ የሆነ ፍራቻው ሸምጀለ በቃ እየፈራው ነው ብያለሁ ለማን ነገርሽ ነግራሻለች እንዴ ብላ ነይ ዛሬ የሚነቀል ነገር አለ አሉኒ ፈስማ ተናግሮ ማድረግ እሱ ብቻ ያውቃል ፍቅሩ አይቀዘቅዝ ወረታ ያውቀው ዛሬ ይፈውሳል መንገድህን ያቀናል ቀኖችን ይደርስ ያደርግልሃል ወደዚህ የመጣችው እንደዛ አልሻል ቤት ነው በቃ ጎረቤቴ ናት እና ምሞት ይመስለኝ የሆነ ያምጨናነቀው እልም ላይ የሆነ ነገር በቃ የማየው ነገር ይሄ ዙሪያዬ ኩላሊቴ በቃ አንዴ ልቤ አንድ በቃ ሁሉ ነገሬ በሽተኛ ነው በቃ መለየት አልችልም እና ምንም በቃ ምሞት ነው አይ አትፍሪ እንዲህ ነው እኮ አውቆ ነው እኮ እንደዚህ ብላ አለችኝ እና እረፍቷ ዛሬ ነው በቃ ይዛኝ የመጣችው በቃ እንዴ ዛሬ በቃ ቋጠሮዬ እኔ ይፈታል ብዬ አምኜ በቃ ውስጤ ካልተናገርከኝ ጌታዬ በቃ ተናገረኝ ሰለቸኝ አልኩኝ በቃ ሰለቸኝ በቃ በቃ ዝም ብሎ በቃ ምንም እንዲህ ስታይ ለሰው ይመስለዋል ውስጤ ግን የለም በቃ ላይና አይሄድም ኢየሱስ ጌታ አሜን ወደ ብብትሽ አካባቢ ላይ የሆነ የተቋጠረ ነገር አለ ብብትሽ አካባቢ ላይ ልክ እንደ እጢ የታሰረ ነገር አለ እዚህ ጋር ኦልሞስት በአንደኛው ኩላሊትሽ በዚህ በኩል ያለ ሐኪም አቆም ሄዳለሁ ታከማለሁ በቃ እኔ ዛሬ የምነግርሽ የሆነ የክፉ እጅ ከላይሽ ላይ ሄደ አሜን እና አሁን እዚህ ኩላሊቶችሽ ምናምኑ ጋር ያለው አይደለም በመንፈስ እዚህ ጋር በሁለቱም በኩል ተቋጥሮ የተቀመጠ እንደ ኳስ ያለ የሆነ ቀን ይታያል የሆነ ቀን ይጠፋል የሆነ ቀን አለ የሆነ ቀን የለም ኦፕራሲዮን ደግሞ በዶር 18 ዓመት ልጅ ሆኜ ወጥቷል እና እሱ ተካላለው በቃ ተክቶብኝ ነው ወይ ምንድነው 3 ልጆች አጥብቻለሁ እንዴት ይተካል በቃ ጭንቀቱ ዝም ብዬ እና በቃ ሰይጣን ፕሮሰስ አርጎ ዘመንሽን ለመያዝ ፈለገው በዚህ ልጅ ተቸከባሉ ዶክተሯ አሜን ቶሎ ኢየሱስ ጌታ ነው ስምሽ ማን ልበል ሰላማዊት ምን ያክላል አተሽዋል አሳይችሽ ነው ጌታ ቅድም ምን አለሽ በህይወት ኬሞ አሜን ኢየሱስ ጌታ አሜን 3 ልጆች አለሽ ሶስት ልጆች አለሽ አረ አሁን 5 ወሩ ነው ትንሹ ደነገጥሽ በጣም እጆችሽን ስጪ ታይሱ ሂጂና የለም የሚያዝናና ልብ የሚደግፈው እንደው እስቲ በሽታ እንዴት ነካው በሽታ ሲሄድ ነው የምታምነው ጮሆ ለፍልፎ እንዴት ይጣ ያላየው ዛሬ ማታ አይኔ ይከፈት አሜን ስምሽ ማን ነው ሰላም ምንም የለም ከዚህ ቀን ጀምሮ በቃ ታሳድጊያለሽ በኢየሱስ ስም ሰላም ይበዛልሻል ደስታ ይበዛልሻል ያስለቀሰሽ ሁሉ ቤት ይወጣል ኩላሊቶች ይሰፈሩሻል ነርቮች ይሰፈሩሻል
ለመለመ። ከዚህ ቀን ጀምሮ በኢየሱስ ክርስቶስ ምን ያምሽ ነበር? ከዛ ወዲህ ምን ሆነ? ይሄ ከዚህ ጋር አብጧል እንዲህ ተያይዞ ነበርና ለምን አክል ጊዜ ነው እንደዚህ ቆየ? ኧረ ረጅም ጊዜ ነው ቆይቷል በጣም። ኦኬ ያን በቃ ሌላ ይሄ ምራቅ ማምጣት ምናምን ብዙ ነገሮች አሉ። አሁን ሙሉ ምስክርነት ይሁንልኝ። አሁን ሰሞኑን ደግሞ እዚህ ጋር አልኩልኝ በቃ የምመሰክረው ጌታ ወይ ምንድን ነው ፈተናው እንደሚመጣው ሙሉ ምስክርነት ሲሆን ነው። ዛሬ ደግሞ ተወራርጄ በቃ በሚቀጥለው መሰክራለሁ ብዬ ነበረ። ኦኬ አሁን ምንድን ጦትሽ እጢው የለም? እሱ የለም እግዚአብሔር የሚያቅለሸልሽ እሱ ነው አሁን እንትን እያለኝ ያለው እንጂ እናት እግዚአብሔር ይመስገን። በቅርብ ቀን በህልምሽ ጥሬ ስጋ ያየሽ ምንድን ነው? ስጋ ነው ያየሁት። እንደዚህ ስበላ አይደለም አየሁት። ምን ነው አየሁት እንጂ ጥሬ ስጋ እንደዚህ ነው? አዎ ምንድን ነው አልኩኝ። ከዛ ሰዓት ጀምሮ ባሰብሽ ወይስ ቀለለ? በቃ እንትን አለኝ። ያው በቃ በጣም በህልማችሁ ወደ እናንተ የተላከ ነገር በጌታ በኢየሱስ ክርስቶስ ስም በህልም የሚሰራ የጨለማ መልእክተኛ፣ የሞት መልእክተኛ በኢየሱስ ስም ጥላችሁ ላይ በኢየሱስ ስም ለቋችሁ ሄዷል። በኢየሱስ ስም ተፈታሃል። እስቲ ያየሁት ክፉ ህልም ጨነገፈ በሉ፣ ፈረሰ በሉ። ብዙዎቻችሁ ውስጥ የታየ ክፉ ህልም ዛሬ አፈርሰዋል። ለማን ነግረሻል? እንዲህ ነው ለመናገር ደግሞ ጥሬ ስጋ ሞት ምናምን የሚባል ነገር ሰምቻለሁ እና ምንድን ነው ይሄ ነገር ብዬ በቃ በጣም ተፈታተነኝ። ከዛ ከፈውስ ከደስታዬ በጣም ደስታዬ ዛሬ ደግሞ ልዩ ሆነሽ ነው የመጣሽው አለኝ። ያኔ ተጸልዮልኝ በቃ እናት ዛሬ ጥሩ ነው ባለቤቴ ሁሉ ተደስተን ይሄን ደግሞ እንዲህ ብልም ካየው በኋላ በሽተኛ በቃ ይሄ ምራቁ ምኑ መጣጣብኝ። ይሄ እዚህ ጋር ያበጠ ነገር ምናምን እንዴ ኧረ አትችልም። እኔ ሙሉ በቃ ጌታው ልመሰክር ባለው አረ ሙሉ አይደለም ይለኛል ጆሮዬ ላይ። ምኑን ትመሰክ በቃ ጌታው በቃ ሙሉ ይሁን ካንተ ነው ድምፁ ወይ ከምንድን ነው ብዬ በቃ ሙሉ ምስክርነት ይሁንልኝ ብዬ ነው እንጂ ጌታ ብዙ ነገር በቃ ይሄ የለም። ይሄ ግን በቃ ምን እንደሆነ አላውቅም። የባሰ በቃ ያዛ አልም እዚህ ጋር ምን ይሰማሻል ነው? እዚች ጋር ዝም ብሎ ያበጠች ነገር እዚህ ጋር አላውቅም። አዎ ኢየሱስ ነገር ዛሬ ነገራችን ቀሎት ማንኛውም ክፉ ነገር ከላያችሁ ላይ ቀሎት በቃ አትሞቺም። የሞት ኃይል ተሰብሮ አንተን ፈልጌ መጥቻለሁ። በርቱስ ልጆቻችሁ ከፍ አድርገው በቀንና በሌሊት አንተን ማንኛው የሞት ፍርሃት ከላያችሁ ላይ ተሰበረ። ኧረ በኢየሱስ ስም አሜን። ምን ነው አሜን። በሚቀጥለው 24 ሰዓት ከቤታችሁ ይሆናል። ያስጨነቀሽ ነገር ለቆሽ ይሄዳል። የጨነቀን ነገር ዛሬ ተፈታሃል።
በኢየሱስ ክርስቶስ ስም ይወጣል። ኢየሱስ ስም አሜን። ሰላማዊት ይባላል። ሰላማዊት የዛሬ ወር አካባቢ ነው ኬሞ አይሆንም በይ አልከኝ። ኬሞ አይሆንም በይ አልኩሽ። ኬሞ አይሆንም አልኩሽ። እሺ ከዛ ገብተሽ ትይሽ አልከኝ። ያን በቃ የለም ግን ምስክርነት የዛሬ 15 ቀን አካባቢ እኔ ጥያቄ እሱን ሳይሆን ጉሮሬ ምራቅ እንዲህ ብዬ ነግሬ ነበር። ከዛ አንዷ በላችኝ እንዲህ ያልኩትን ስትመሰክር ሙሉ ምስክርነት ይሁንልኝና መሰክራለሁ። የጡቴ ምን ድኛለሁ። ግን ጌታ ሆይ ይሄን ምራቅ የቆመለት እኔ ቆሜ መሰክራለሁ ብዬ ነበረ። ያ ምራቅም ቆመ፣ እዚህ ጋር ያበጠ ነገርም ቆመ። እንትን ብዬሽ ነበር። እንደውም ሌላ ፈተና መጣብኝ። እንዴ በልም እንደዚህ ስጋ አይቼ እንደዚህ ተናገርኩኝ። ታስታውሳለህ? በህልሜ ስጋ አይቼ እዛ ልሞት ነው እንዴ ምናምን አልኩ እና ግን አሁን ጌታ ፍጹም ፈውስ። በፊት ያምሽ ነበር? አዎ በፊት በጣም ያመኝ ነበር። እሱ ሳይሆን አሁን ያኔ ላይ እሱን ትቼ ይሄ ሰው ፊት ማህበራዊ ኑሮ ራሱ ቁጭ ማለት አልችልም። 5 ዓመት 6 ዓመት እርግዝና አይኖርም አይደል እንዴ? እርጉዝ ነሽ፣ ነፍሰ ጡር ነሽ፣ እቃ ይዤ ለብሶ እንደዚህ መሆን አልችልም ነበር። ለምን እይታ ውስጥ ምን ሆነሽ ነው የሚለኝ በቃ የሚያሳቅቀኝን ነገር ነው ለጌታ ጥያቄ የነበረው ያኔ እሱን ነበር። ግን አንተ ኬሞ አይሆንም ኬሞ አይሆንም። ከዛ እግዚአብሔር ሰው ይሄን ዳንኩ አልኩ። ደግሞ ይሄንን ስል ጠይም ልጅ እንደዚህ ስትል በቃ መቆጥ ጌታ በቃ እዚህ ቤት አለ። ለምን እንደዚህ ተነግሮኝ ይሆን? እኔ ያንን ነዋ ጥያቄ እስከ ምልክቱ እንደዛ በላችኝ ያልኩትም ራሱን ስለተናገርከኝ በቃ እንዴ ከዚህ በኋላ ከእናንተ ቤት የሚበላ አሜን አሜን። ለምን ያች እኔ እስከዛ እንደዛ ድረስ ሆኜ አላውቅም። የምን ምራቅ ምንም ልክ ልጅቷ በቃ እንትን ሲለኝ አስወጧት። በሷ በሄደች ብል እንዴ ምራቄ በቃ የሌለ መቆጣጠር እስከሚያቅተኝ ማስታጠቢያ ስወጣ አይላንድ ተሸክሜ እኔ ነፍሰ ጡሮኝ እንኳን ይሄንን ህይወት አላውቀውም። ምን እስከሚሆን ከምን መጥቶብኝ ነው ይሄ ነገር ምንድን ነው እስከምል ግን ጌታ እዚህ ቤት በቃ ገላገለኝ። በቃ ሰው ያላውቅ ዛሬ ማን ሰው ይገላገላል? አሜን አሜን አሜን። በቃ ክብሩ ይሰጥ ጌታ። እውነት አመስግኑልኝ። ከዚህ በላይ ያንስበታል። አሜን። ሌላዎቻችሁ የክፉ ምንጭ ከላያችሁ በጌታ በኢየሱስ ሁሉም በሽታ ከላይሽ ላይ የነቀለ እግዚአብሔር ከዚህ ቀን ጀምሮ ቤትሽ የተጠበቀ፣ ትዳርሽ የተጠበቀ፣ ልጆችሽ የተጠበቁ በኢየሱስ የበሽታ ድምፅ ወደ ቤትሽ አይግባ፣ ክፉ እንዳይገባ ዛሬ በርሽ ላይ የክርስቶስን ደም ረጨው። ከዚህ ሰዓት ጀምሮ ቤት ውስጥ ትዳርሽ፣ ልጆችሽ የተጠበቁ ናቸው። አሜን።